አጋጣሚ ጉዳይ ሊሆን ይችላል እንጂ እኔ ምንም ያወራሁት ነገር የለም። እኔ አንቺን ዝባዝንክ የምሰማበት ጊዜ የለኝም። ቆይ እማዬ፣ እኔ ጋር እንዳሰብ አለ። ምንድን ነው እሱ? ማለቴ እኔ ያሰብኩት እንዳይሆን ብቻ። ለምን ሁለቱም የዲኤንኤ ምርመራ አያደርጉም? ከዛም በኋላ እውነተኛውን ሐሰት እናውቃታለን። ምን? እንዴት? አይዞሽ፣ ያን ያህል እንኳን እኮ ከባድ አይደለም። ክብደት እኮ አይደለም ሰላም፣ አለመታመኔ ነው እንጂ። እንዴ እኔ ልጅ ምን ሆነሻል? እማዬ፣ ከስንት ዓመታት በኋላ ቤተሰቦቼን አገኘው ብዬ ደስታዬን አጣጥሜ ሳልጨርስ እድሌ ግን አያሳዝንም? እትዬ ትሰሚኛለሽ? ይኸውልሽ ለምንድን ነው ቆይ አርፈሽ ስራሽን ማሰሪው? ምን አደረኩኝ? ለምንድን ነው በልጆቼ መካከል ለመግባት የምትሞክሪው? ኧረ እኔ እንደዛ አላሰብኩም። እንደዛ አላሰብኩም ስትይ ደግሞ ትንሽ አታፍሪም? እትዬ እኔ እኮ ጭራሽ ልታስረጅኝም እየሞከርሽ ነው። ኧረ እንደሱ ሰው ሀና። አቤት እትዬ። አሁን የመጣሁት ያንቺን ዝባዝንኬ ለመስማት አይደለም። እኔ እኮ ልጅቷ ጤና የላትም እንዴ? ያንቺን አሉባልታ አልሰማም አልኩሽ እኮ። እሺ እትዬ ይቅርታ። አሁን የምልሽ ልብ ብለሽ አድምጪ እሺ። እስካሁንም ጥሩ የሆንኩልሽ ቤተሰቤን የሚጎዳ ነገር ስታደርጊ ስላላየሁሽ ነው። እየሰማሽ ነው አይደለም? አዎ እየሰማሁኝ ነው። አሁን ግን ድፍረቱን ከየት እንዳመጣሽው ባላውቅም ቤተሰቤን መንካት ጀምረሻል። ኧረ እኔ ሀና ስሚኝ አልኩሽ እኮ። አቤት እትዬ። ይሄን ያህል ድፍረት ከየት ነው ደግሞ ያመጣሽው? ይቅርታ። ከዚህ በኋላ አይደለም ቤተሰቤን መንካት፣ ቀና ብለሽ ብታይ እንኳን ውርድ ከራስ። እሺ። ሀና እንደምትለው ከሆነ እርግብ ሙሉ ለሙሉ የሀናን ታሪክ ወስዳ ነው ልጅሽ ነኝ ብላ የመጣችው። ታሪኩን ወስዳ ማለት? እርግብ ለምልክት ብላ ይዛ የመጣችው መስቀልና የልጅነት ፎቶ ሀና የኔ ነው ነው የምትለው። ምን? ጭራሽ! እማዬ ምን ሆነሻል? ተረጋጊ እንጂ። ምንም መረጋጋት የሚባል ነገር የለም። አባቷን ለማሳከም በደከምኩ ጭራሽ የልጅ ታሪክ ይመራት። እማዬ፣ ምናልባት እውነቷን ሊሆን ይችላል እኮ። የምን እውነት ንገረኝ እስኪ። ወይዘሮ ሜላት እሳት ጎርሳ እሳት ለብሳ ሀናን ትሰሚኛለሽ? ሁለተኛ ከቤተሰቤ ጫፍ እንዳደርሽ። ለምንድን ነው በቤተሰቦቼ በልጆቼ መሀል ጣልቃ ለመግባት የምትሞክሪው? ማነሽ አንቺ? ከየት ነው ይሄን ያክል ድፍረት የመጣሽው? እያለች እየጮኸችባት እያለ ሀናም ተርበድብዳ እትዬ እንደዚህ እኮ አይደለም፣ እኔ ምን አደረግኩ? እንደዚህ እኮ አይደለም ምናምን ትላለች። ተሰሚኛለሽ? ያንቺን ዝባዝንኬ ልሰማ አይደለም የመጣሁት፣ ላስጠነቅቀሽ ነው። ለምንድን ነው አርፈሽ ስራሽን ማትሰሪው? እያለች እያስፈራራቻት እየዛተችባት ነበረ። በግ ናት እውነት ለመናገር ወይዘሮ ሜላት ከበግም በላይ ማለት ነው። ለምድ የለበሰ በግ ናት ማለት ነው። ምክንያቱም እውነተኛ ልጇን እንደዚህ እያስቀየመች ያቺ ልጇ ያልሆነችውን እየደገፈች ያለችው ማለት ነው። ምክንያቱም በቃ ምንም እሷ ታውራለች ማለት ይቻላል ማለት ነው። ምክንያቱም ሰው ብትኖሮ እንዴት ብላ ከመጀመሪያው ዲኤንኤ ማስመርመር ትችል ነበረ። ከመጀመሪያው ገና እርግብ ልጅሽ ነኝ ብላ ስትመጣ ዲኤንኤ ማስመርመር ትችል ነበረ። ግን በግናት ወይዘሮ ባዩሽም ይሄንን ስለምታውቅ ነው የተጫወተችባትና እየሰራችላት ማለት ነው። እና ሀና ላይ እንደምታዩት በጣም እየጮኸችባት እያቃጠለቻት ነበረ። ነገር ግን ያው ሀንዬም እያለቀሰች በጣም ከፋት ነበረ። በጎን ከአባቷም ጋር ተጣልታለች። ቤት ሄዳ እያለቀሰች ነበረ ማለት ነው። ምክንያቱም አባቷም ለምን ትደብቂኛለሽ? ለምንድን ነው የማትነግሪኝ? እኔ በልጄ ፊት አንሼ የታየው እየመሰለኝ ነው ምናምን ብሎ በጣም አባቷም ጮሆበት ተጣልታለች። ሰላምም ተከትላት ሄዳ እንትን ብላለች። ተከትላት ሄዳ ምንድን ነው የሆንሽው? ምንድን ነው የተፈጠረው? ጸጥ ብለሽ እኮ ነው የወጣሽው ምናምን ብላት ተከትላት ስትጠይቃት ሁሉንም ነገር ነገረቻት እንደምታዩት ማለት ነው። ሀናም በጣም አዝናለች። እውነት ለመናገር በጣም አዝናለች። ባዶነት፣ ብቸኝነት ተሰምቷታል። ምክንያቱም እንዴት የእነሱ ልጅ ሊሆን ቻልኩ? ሲቀጥል ደግሞ እንዴት ታሪኬ ሊዘረፍ ቻለ? በአደባባይ እኮ ነው ታሪኬን የተዘረፍኩት እያለች ለሀና ለሰላም ትነግራታለች። ሰላም ማመን ያቃታት፣ ሰላም የምትሆነው ሁሉ ነው ግራ እየገባት ማለት ነው። ምክንያቱም እንዴት ሄዱብዳ ነው እንዴት ሊሆን ይችላል ብላ በጣም ተገርማለች። ቤት ሜዳ ለእናቷ ተነግራታለች። ለእናቷ ከነገረቻት በኋላ እንዴት በልጆች መካከል ትገባለች? ጭራሽ ደግሞ የልጅ ታሪክ ይመራት ወይ? እኔ እኮ አባቷን እንድታከብ ያደረኩላት ስለማዝንላት እንጂ እንዲህ አናቴ ላይ እንድትወጣ አልነበረም። ምን ታደርግ እሷ? ለነገሩ አባቷን አሳከምኩላት፣ ብዙ ነገር ሆንኩላት፣ ያም የማይገባትን ቦታ ሰጠዋት። እንዴት ብትደፍረኝ ነው የልጄ ታሪክ የሚያምራት ብላ እጅግ በጣም ተበሳጭታና አዝና
ሄዳ እየጮችባት ነበረ እንዳያችሁት ማለት ነው። እዚህ ጋም ልጇ ከቤተ ክርስቲያን ስትመጣ ከቤተ ክርስቲያን ሄዳ ስትመጣ አንዳንድ ሰዎች ይገርሙኛል። ኃጢአት እየሰሩ ቤተ ክርስቲያን የማይገባ እያወቁ ኃጢአት እየሰሩ ማለት እያወቅን ማናችንም እንሰራለን፣ ግን የእነዚህ ደግሞ የተለየ ነው እና እያወቁ ኃጢአት እየሰራን ቤተክርስቲያን እንሄዳለን። ይገርመኛል የኛ ነገር ማለት ነው። እና ቤተክርስቲያን ስትመጣ እናቷ ሳትጎርሳ ሳትለብስ እማዬ ምንድን ነው ያልሽው? እሷ ደንግጣለች ማለት አወቀችብኝ እንዴ ነቃችብኝ እንዴ ነገረ ስራዬን ብላ በጣም ደንግጣለች ማለት ነው። እሷ ግን ኧረ ልጄ ኧረ ተይኝማ፣ አንዳንድ ሰው ልቅምቅም የማንንም ልክ አያውቅም፣ የሰው ልክ አያውቅም። ስለዚህ ተናድጄ ነው። ይቺ ሀና ናታ ምናምን። ሀና ደግሞ ምን አደረገች? ምን ማየ እኔ እያስጨነቅሽኝ ነው። ነገር ወዲያ ወዲህ ነገር ጥምዝ አልወድም። ምንድን ነው ትላታለች። ምንም ሀንዬ ሀና እርግብዬ ምንም ሀና የአንቺ ታሪክ አማራት የኔ ታሪክ ነው ብላ መጣች ትላታለች። ምን ብላ ደነገጠች። ያው ምን ያለበት ነው ምን አይችልም የሚባል አባባል አለ ማለት ነው። ደነገጠች። ያው ታወቀብኝ አልታወቀብኝ ብላ ስለነበር ማለት ነው። እንዴት እማዬ እንዴት እንደዚህ ሊሆን ቻለ ምናምን ያስደነግጣል አይደለ ነገሩ ስትላት፣ አዎ እማዬ ትንሽ ደንግጫለሁ ምናምን ትላታለች። ይኸውልሽ የአንቺ ታሪክ አማራት ደግሞ በጣም አበዛችሁ። ወሯ ይድረስና ደሞዟን ተቀብላ አስባን ጥቄን አመለካት ትላታለች። ምን ወር መጠበቅ አስፈለገ እማዬ? አሁኑኑ መሸኘት ነው እንጂ አሁኑኑ ማባረር ነው እንጂ ትላታለች። አይ አሁንማ እነ ሰላም ጥሩ አይደለም ከልጆች ጋር ታጋጨኛለች እነሱ ያው ስለሚወዷት ምናምን ብላ ያው ስብሰባ ይዘዋል። እንግዲህ ዲኤንኤ ምርመራ ይደረጋል ማለት ነው። ዲኤንኤ ምርመራ ይደረግ ሲባል ራሱ እሷ በጣም ነው የደነገጠችው። ምክንያቱም ዲኤንኤ ምን ከተመረመሩ ይወጣብኛል ብላ፣ ግን ያው ዲኤንኤ ላይም አይወጣም። ምክንያቱም ባዩሽ ትቀይረዋለች፣ እንትኑን ትቀይረዋለች ውጤቱን ከዶክተሩ ጋርም ቢሆን ተመሳጥራ ወይም ደግሞ እኔ ልቀበል ብላ በእርግጠኝነት እንትን ትለዋለች። ዶክተሩ ጋር ተመሳጥራ በእርግጠኝነት ትቀይረዋለች። እና እዚህ ጋር ደግሞ ሀና አባቷን በጣም አስከፍታቸዋለች። ለምን አትነግረኝም ብሎ አባትየዋን በጣም ነው ያስከፏት። በጣም አሳዝኗታል። በኋላ ላይ ግን ጸጽቷቸው ካልተከተልናት እያለ አሲርን ሲያስቸግሩ ነበረ። ልጄን አስከፍቻታለሁ፣ አሲር እባክህ እንሂድ ስራ ቦታው ፋዘርዬ የት እንደምትሰራ እኮ አናውቅም፣ የት ብለን ነው የምንሄደው ይለዋል። ግን እኮ እውነትህን ነው እኔም እኮ የት እንደምትሰራ አላውቅም ብለው እሳቸውም በጭንቀት በጣም እያለቀሱ እየተጨነቁ ነበረ። እስኪ የምናየው ይሆናል። ይህን ምርመራም ይደረጋል የምናየው ይሆናል። እውነታው እንደሚወጣ ተስፋ እናደርጋለን። እስከዛው ላይክ እና ሼር ሰብስክራይብ እያደረጋችሁ ቤቱን ተቀላቀሉ።